እንደምናመሻችሁ ተመልካቾች 12 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በ3 ምዕራፍ ወደ እናንተ የሚደርሰው ኢቲቪ 57 ተጀምሯል። አርስተ ዜናውን ላስቀድም። የኢትዮጵያ ታምርት ንቅናቄ በዘርፉ ያሉ በርካታ ማነቆችን መፍታት ችሏል ሲሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። በኢትዮጵያ ከውጭ የተቀዱ ርዕዮተ ዓለሞች የፖለቲካ ስርዓት ግንባታ ላይ ጫና መፍጠራቸውን ምሁራን ተናገሩ። በታላቁ ህዳሴ ግድብ የተገኘው ድል የባህር በር ጥያቄን በመመለስ ይደገማል ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ተናገሩ። ከውጭ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የእስራኤል ፓርላማ የዌስት ባንክን ግዛት በኃይል ወደ እስራኤል ለመቀላቀል በድምጽ ብልጫ መወሰኑ ለአሜሪካ ስድብ ነው ሲሉ ወቀሱ። መቅደላይ ደረጀ ነኝ፣ አብራችሁን ቆዩ። ወደ መጀመሪያው ዜናችን አልፈናል። የኢትዮጵያ ታምርት ንቅናቄ በዘርፉ ያሉ በርካታ ማነቆችን መፍታት ችሏል ሲሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። አፈ ጉባኤ ታገሰ ጫፎን ጨምሮ የምክር ቤት አባላት የቦሌ የለሚ ልዩ የኢኮኖሚ ዞንና ኤኤምጂ ሆልዲንግን የስራ እንቅስቃሴን ተመልክተዋል። አፈ ጉባኤው እንደገለጹት የኢትዮጵያ ታምርት ንቅናቄ በአምራች ዘርፉ ያሉ በርካታ ማነቆችን መቅረፍ ችሏል ብለዋል። በፋይናንስ በመሰረተ ልማት እንዲሁም በሰው ሀብት ልማት የነበሩ ችግሮች መቀረፋቸውንም ተናግረዋል። በግሉ ዘርፍ ላይ ተስፋ ያለው ስራ እየተሰራ መሆኑን ተመልክቻለሁ ያሉት አፈ ጉባኤው ምክር ቤቱ ተገቢውን ክትትልና ድጋፍ እንደሚያደርግም ጠቁመዋል። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ የአምራች ኢንዱስትሪ ዘርፍ የሚፈልገውን እድገት፣ የስራ ዕድል ፈጠራ እንዲሁም የኢኮኖሚ ሉዓላዊነት ለማረጋገጥ ወሳኝ ሚና አለው ብለዋል። ዘገባው የሪፖርተራችን ወይንሸት ደጀኔ ነው። በኢትዮጵያ ከውጭ የተቀዱ ርዕዮተ ዓለሞች የፖለቲካ ስርዓት ግንባታ ላይ ጫና የፈጠሩና እርስ በርስ ለመጠፋፋት በር የከፈቱ መሆናቸውን ምሁራን ተናግረዋል። ምሁራን የውጭ ሞዴሎችን በጭፍን ከመቅዳት የራሷን ሀገራዊ መሰረት ያለው ፖሊሲ እይታና እሳቤ በመንደፍ የልማት ጉዞን የሚመራ ብሔራዊ ብሂልን መገንባት ይገባል ብለዋል። መሐመድ አልቃድር ኢትዮጵያ ስርዓተ መንግስትን ቀድሞ ከገነቡ ሀገራት ተርታ በቀዳሚነት የምትሰለፍ ናት። ተጠንተውም ተተግብረውም ያላለቁት የሀገር በቀል እውቀቶች ደግሞ ከፍታዋን የገነቡ ጡቦች ነበሩ። ያለፉትን ዓመታት ከውጭ የተቀዱ ርዕዮተ ዓለሞች ሀገሪቱን አለማሳጥቶ የሀገር በቀል እውቀቶችንም ገሸሽ ያደረገ የፖለቲካ ስርዓት ግንባታ ልጆቿ የተስማሙ እንዳይሆኑ አድርጎ እርስ በርስ እንዲበላሉ በር ከፍቷል። የተውሶ ርዕዮተ ዓለሞች ናቸው ሀገራችን ሲመሩበት የነበረው ማለት ነው። የህዝባችን አስተሳሰብ፣ ስነ ምግባር፣ ውቅረ ልቦና ምን ይመስላል ከሚለው ተነስቶ ሳይሆን እነ ካፒታሊዝም ምንድነው ይዞ የሚመጡት እነ ሶሻሊዝም ምንድነው የሚመጡት የሚለው ያንኑ ነው ወስደው እኛ ጋር አፕላይ የሚያደርጉት ማለት ነው። ከኛ ጋር ሲመጣ እንግዲህ ውህደት ለመፍጠር በጣም አስቸጋሪ ይሆናል። በሁለተኛ ደረጃ ደግሞ እነኛ የመጡ ርዕዮተ ዓለሞች የኛ ማንነት ሲገነቡ ብሔራዊ ማንነታችንን ሲገነቡ አንዱን የበላይ አንዱን የበታች ለምሳሌ ሶሻሊዝም ብትወስድ ጭቁን ፓርት እንትን ፓርት እያለ ይከፋፍላል ማለት ነው። ይሄ ደግሞ አገር ውስጥ ያሉ የፖለቲካ ፓርቲዎች ይሄንን እንደ ፖለቲካ ርዕዮተ ዓለም ይዘውት እርስ በርስ ሲፋጩ ድራማው ላይ ይሰራል። እታች ግን የሚሞተው ማህበረሰቡ ነው ማለት ነው። ባለፉት ስርዓት የዲሞክራሲ ስርዓት እንቅስቃሴ ከተጀመረ ጊዜ ጀምሮ በተለይም ከ1966 አብዮት በኋላ በሀገራችን ውስጥ ዲሞክራሲን ለመገንባት ጥረቶች ተደርገዋል። ነገር ግን እነዚህ ጥረቶች መሰረታዊ አቅጣጫቸው ሆኖ ሲከተሉት የነበረው ከሌላ ሀገሮች ኮፒ ማድረግ ነው፣ መቅዳት። ደርግ በነበረበት ሰዓት የሀገሪቷን ባህል፣ ወግ፣ ታሪክ፣ የህዝቡን ስነ ልቦና መሰረት ያላደረገ እሳቤ ነው አምጥቶ
የኢሰፓ ፓርቲ ተመስርቶ እንቅስቃሴ ማድረግ የተጀመረው ማለት ነው። ሶ ይሄ በነበረው ሂደት የህዝቡን አብሮነት፣ አንድነት፣ ስነ ልቦና፣ ባህል፣ ታሪኩን መሰረት አድርጎ የተቀየሰ የፖለቲካ አቅጣጫ ስላልሆነ በሰዎች ውስጥ ማስረጽ አልተቻለም ማለት ነው። ስለዚህ በህዝቡ መካከል መከፋፈል ነው የተፈጠረው ማለት ነው። በዚህም የተነሳ በሀገራችን ታይቶ የማይታወቅ ከፍተኛ ደም አፋሳሽ የሆኑ ጦርነቶች ተካሂደዋል ማለት ነው። የሀገሩን ሰርዶ እንዲል ቢሄሉ በራስ መንገድ መመራት፣ በራስ አቅም ልክ መለካት ሀገራዊ መሰረት ባለው ነባራዊ ሁኔታን የተረዳ የህዝብ የሆነ ፖሊሲ ለአንድ ሀገር የሚያስፈልጋት መሆኑን ያስረዳል። የምንከተለው የፖለቲካ ስርዓት ሀገር በቀል የፖለቲካ ስርዓት መሆን መቻል አለበት። በሀገራችን ታሪክ ላይ የተመሰረተ፣ በሀገራችን ህዝቦች ስነ ልቦና ላይ የተመሰረተ፣ በሀገራችን ህዝቦች ባህል ላይ የተመሰረተ የህዝባችን ችግር የሀገሩን ሰርዶ ባገሩ በሬ ነው የሚባለውና የሀገራችንን ችግር ሊፈታ የሚችለው በሀገራችን ውስጥ ልናበቀል ጀነሬት ልናደርግ የምንችላቸው ሐሳቦች ናቸው። ሀገር በዘላቂነት ማደግ የምትችለው የውጭ ስርዓቶችን በጭፍን በመቅዳት ሳይሆን የራሷን ሀገራዊ መሰረት ያለው ፖሊሲ እይታና ሐሳብ በመንደፍ የልማት ጉዞዋን የሚመራ ብሔራዊ ብሂልን መገንባት ስትችል ነው። እንዳለ መቅዳት ሁሉ ጊዜ ራይት ብቻ ሳይሆን አንዳንድ ኤክስም ያስገኛል። ብልጽግና የኢትዮጵያ ችግር የሚፈታው ችግሮቻችንን በጥልቀት ከተገነዘብንና ለችግሮቻችን ሀገር በቀል መፍትሄ መፍጠር ከቻልን ብቻ ነው ብሎ አመን። የኛ ዕዳ ከሌሎች ዕዳ ጋር አንድና ያው አይደለም። ይህንን እድልና ስጋት፣ ወረትና ዕዳ በሚዛን መጠቀም የሚችል እሳቤ መደመር ነው። በራስ መንገድ መመራት የልማትና የፖሊሲ ምርጫዎችን ከሌሎች ሀገራት ሳያጣሩ ከመውሰድ ይልቅ ለሀገሪቱ ፍላጎትና አቅም የሚስማማውን ስትራቴጂ በራስ በመወሰን መሆኑን ጠቅላይ ሚኒስትር አብይ አህመድ ያሰምሩበታል። ለኢትዮጵያ የሚያስፈልጋት ሪፎርም ነው። ሁሉን ነቅሎ ከዜሮ መጀመር ሳይሆን የነበረንን ጠንካራውን የሚያስፈልገውን እሴቶቻችን ይዘን የጎደለውን በመሙላት የተሻለ ሀገር መፍጠር ይቻላል። የሀገር በቀል ዕውቀትና ዘላቂ የሆኑ የባህል ልምዶች ተለይተው ሀገርን ለማሳደግ የሚደረገው ጉዞ የተሳካ እንዲሆን በራሷ አቅም፣ በራሷ እይታ፣ በራሷ ፍልስፍና መመራት ወሳኝ ስለመሆኑ በርካቶች የሚያነሱት ነው። በታላቁ የኢትዮጵያ ህዳሴ ግድብ የተገኘው ድል የባህር በር ጥያቄን በመመለስ ይደገማል ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ተናግረዋል። ህዳሴ ግድብ የኢትዮጵያውያን የደም የላብና የእንባ ውጤት ነው ብለዋል ምክትል ርዕሰ መስተዳድሩ። በኦሮሚያ ክልል ርዕሰ መስተዳድር ጽሕፈት ቤት የሚዘጋጀው ጉሚ በለል የውይይት መድረክም ተካሂዷል። ጌታቸው ባልቻ የሺህ ዓመታት የአባይ ወንዝ ህልም በህዳሴ ግድብ የድል ማህተም እውን ሆኗል። ኢትዮጵያውያን የህዳሴ ግድብ ገድልን በሌሎች ግዙፍ ሀገራዊ ፕሮጀክቶች መድገም እንደሚችሉም በእርግጠኝነት መናገር ይቻላል። የባህር በር ጥያቄን መመለስ ደግሞ ከዚህኛው ትውልድ ሀገራዊ ፕሮጀክቶች አንዱ ነው። በአሁኑ ጊዜ ላይ የትውልዱ ጥያቄ፣ የወጣቱ ጥያቄ፣ የሁሉም የኢትዮጵያ ዜጋ ጥያቄ የባህር በር በምን አይነት መልኩ መልሰን ማግኘት አለብን። የህዳሴ ግድብ መጠናቀቅ ደግሞ ለዛ ትልቅ አመላካች ነው የሚሆነው። የኢትዮጵያ ዕጣ ፈንታ በሁለቱ ውሃዎች ላይ የተመሰረተ ነው ማለት ነው። ያ ማለት ውሃን በተቆጣጠርክ ወር ደግሞ ወደዛ የምትሄድበት ጉዞ ባጠናከርክ ቁጥር በሁሉም ረገድ በማህበራዊ፣ በኢኮኖሚ፣ በፖለቲካው፣ በሴኩሪቲ በዛው ልክ ብዙ መልሶችን የምናገኝበት አጋጣሚ ነው የሚሆነው። በኦሮሚያ ክልል ርዕሰ መስተዳድር ጽሕፈት ቤት የሚዘጋጀው ጉሚ በለል 46ኛው የውይይት መድረክ የህዳሴ ግድብ ድል ከተስፋ ወደሚጨበጥ ብርሃን በሚል ርዕስ ተካሂዷል። ታላቁ የህዳሴ ግድብ በኢትዮጵያውያን ደም ላብና እንባ የተገነባ መሆኑንም ነው የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ በዚሁ መድረክ ላይ ገለጹት። ኢጃርሲች አከ ፕሮጀክቱ ተብሮ የህዳሴ ግድብ እንደ ሌሎች ፕሮጀክቶች በሲሚንቶ ብረትና አሸዋ ብቻ ሳይሆን በኢትዮጵያውያን ደም ላብና እንባ ጭምር ነው የተገነባው። ከዚህ ሌላ በዓለም አቀፍ ደረጃ የተከፈቱብንን ጫናዎች እውነትን ይዘን ባደረግነው ዲፕሎማሲያዊ ጥረትም ነው የህዳሴ ግድብ እውን የሆነው። በህዳሴ ግድብ የተገኘው ስኬትም የባህር በር ጥያቄን በመመለስ እንደሚደገም ምክትል ርዕሰ መስተዳድሩ ተናግረዋል። አማ አጀንዳን ከነ ጉድቻ ዳሮምሳ ራ ገራ ኡላ ገላናት ጨስፍኔር
አሁን አጀንዳችንን ከህዳሴው ግድብ ወደ ባህር በር አሸጋግረናል። በታሪክም ሆነ በህግ ያለን እውነት ላይ ተመስርተን የባህር በር ባለቤት ለመሆን ጠንክረን እየሰራን እንገኛለን። እንደምናሳካውም እንተማመናለን። የህዳሴ ግድብ ስኬት የኢትዮጵያን እድገት ከተስፋ ወደሚጨበጥ ብርሃን ያሸጋገረ ነው ያሉት ደግሞ የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ ናቸው። ኢመሊ ጃርሰ ሂዳ ሀሮምሰ ጉዲቻ ኢትዮጵያ የታላቁ ህዳሴ ግድብ ግንባታ ሂደት በተለያዩ ፈተናዎች የተሞላ የነበረ ቢሆንም በለውጡ መንግስት ቆራጥ አመራርና መላው ህዝብ በከፈለው መስዋዕትነት ከተስፋ ወደሚጨበጥ ብርሃን ተሸጋግሯል። በዚህም የኢትዮጵያን ማንሰራራት ከማስጀመርም አልፎ አሁን ላይ ለተጀመሩ ግዙፍ ሀገራዊ ፕሮጀክቶች መሰረት ጥሏል። በኦሮሚያ ክልል ርዕሰ መስተዳድር ጽሕፈት ቤትና በክልሉ መንግስት ኮሚኒኬሽን ቢሮ ትብብር በተዘጋጀው ጉሚ በለል የውይይት መድረክ የህዳሴ ግድብ ለሀገር እድገት ያለው ዘርፈ ብዙ ጠቀሜታ ላይ በስፋት ውይይት ተካሂዷል። በአፍሪካ ከግጭት በኋላ የማረጋጋትና የሰላም መልሶ ግንባታ ስራ በቅንጅት ለመከወን ሀገራት ቁርጠኛ መሆን እንዳለባቸው ይገለጻል። በግጭት ወቅት የሐሰተኛ መረጃ ስርጭት ዜጎችን ለከፍተኛ ችግር በመጣል ማህበራዊና ኢኮኖሚያዊ ችግሮችን እየደቀነ በመሆኑ የፖሊሲ ማዕቀፍ እንደሚያስፈልግም ይነሳል። ቶማስ ኃይሉ ተጨማሪ አለው። አፍሪካ በተለያዩ ጊዜያት የሚገጥሟትን ግጭትና አለመረጋጋት በኢኮኖሚዋ እንዲሁም የዜጎቿን ማህበራዊ መስተጋብር ላይ ከፍተኛ ተጽዕኖ ማሳደሩ አልቀረም። እነዚህ ግጭትና አለመረጋጋቶች ሚሊዮኖችን ከቤት ንብረታቸው ሲያፈናቅል በትውልዱ ላይ ጥሎት የሚያልፈው ጠባሳ ግን ከፍተኛ ነው። በመሆኑም ከግጭት መልስ ሰላምና መረጋጋትን ለማምጣት በሚደረገው ጥረት ሁሉ የተደራጀ እቅድን ገቢራዊ ማድረግ ጠይቋል። ለአብነት ያህል በሱዳንና በደቡብ ሱዳን፣ በኮንጎ እንዲሁም በማዕከላዊ አፍሪካም እንዲሁም በሌሎች በአህጉሪቱ አካባቢዎች የተከሰቱ ግጭቶችን ከማባባስ አኳያ ደግሞ በተለይም በማህበራዊ ሚዲያ የሚሰራጩ የጥላቻና የሐሰተኛ መረጃዎች ትልቁን ድርሻ ወስደዋል። በግጭት ወቅትም ይሁን ከግጭት በኋላ የሚሰሩ ስራዎች አሉ። በዚህም የግጭቱ ተሳታፊዎችን በጠራ መረጃ መደገፍ። ለምሳሌ በእኛ ሀገር ኬንያ ከግጭት በኋላ የነበረን ሁኔታ ስናጠናው የተሳሳተ መረጃ ምን ያህል ጉዳት ሲያደርስ እንደነበር ገምግመናል። ስለዚህም ለማስተማርና ለማስተካከል ተጠቅመንበታል። ሩንፋንዝ አንፊዝ በግጭት ወቅት የሚከሰትን የሐሰተኛና የጥላቻ መረጃዎች ላይ ጥናት ያደረጉ ባለሙያ ናቸው። በዚህም መሰረት የሐሰተኛ መረጃ ስርጭት በግጭት ወቅት ይሁን ከግጭት በኋላም የሚያደርሰው ተጽዕኖ በተለይም የሰላም ግንባታ ጥረት ላይ ፈተና ስለመደቀኑ ይገልጻሉ። አሁን ጦርነት የነፍጥ ብቻ ሳይሆን የመረጃ ጦርነት ከፍተኛውን ቦታ ይዛል። በዚህም በማህበረሰብ ውስጥ ክፍፍል በመፍጠር ጥላቻን ይዘራሉ። ይህም ዴሞክራሲና መብት እንዳይኖር ያደርጋሉ። ማህበረሰቡን በማስተማር ሰላማዊ የመኖሪያ አካባቢን ለመፍጠር የሚደረግ ጥረት የተቀናጀ ተልዕኮ ወስዶ መስራትን ይጠይቃል። ለምሳሌ ተቋማት ግንባታ ላይ ማተኮር አንዱ ሊሆን ይችላል። የፖለቲካ ሳይንስ ምሁሩ ፕሮፌሰር ብሩክ ኃይሉ አፍሪካ ግጭት በበዛባትና መረጋጋት በራቃት ቁጥር በኢኮኖሚዋ እንዲሁም በህዝቦቿ በተለይም በማህበራዊና በዜጎቿ ስነልቦናዊ እሴቶች ላይ ከፍተኛ ተጽዕኖ ፈጥሯል ይላሉ። እንደ አፍሪካ ኮንፍሊክት አለመረጋጋትና እርስ በርስ መናቆር ወይ በሃይማኖት ወይ በመሬት ይዞታ በውሃ ይዞታ ወይ በዘር በትራይብ የተነሳ ወይ በፖለቲካ ምክንያቱ ፖለቲካ ሆኖ ብዙ የሚነሱ ቀውሶች በአፍሪካ ሀገር ሞልተዋል። እያንዳንዱ ሀገር ያልተጎዳ ሀገር የለም፣ እኛንም ሀገር ጨምሮ ማለት ነው። እስከ ሲቪል ወር እስከ ሪጂናል ጦርነቶች የመሳሰሉትን ማለት ነው። በሀገሪቷ በተወሰነው አካባቢ ወይ ሙሉ ለሙሉ ሰላም በመደፍረሱ የሀገሩ ኢኮኖሚ ያሽቆለቁላል ማለት ነው። ያው ድህነት እና ርዛት እንደገና ይስፋፋል። እንደገና ደግሞ ሰላም እስኪመለስ ድረስ ያ ሁኔታው እስኪመለስ ድረስ የሀገሪቷ ኢኮኖሚ እንቅስቃሴ ሁሉ ይዳከማል ማለት ነው። ስለዚህ እንዴት አድርገን ነው ሬስቶር ምን መልሰው የሚለው ጉዳዩ ትልቁ ጉዳይ ነው። ይህንን ከግጭት መልስ የሰላም ግንባታ ጥረቱን ለማድረግ ግን የኢትዮጵያ የውጭ ጉዳይ ኢንስቲትዩት ከሮማኒያ የውጭ ጉዳይ ሚኒስቴር ጋር በመቀናጀት ዓለም አቀፋዊ የሰላም ምክክር መድረክ አካሂዷል። የእጽዋት ጥበቃና ኳራንቲን ረቂቅ አዋጅ መዘጋጀቱ ኢትዮጵያ ያላትን የእጽዋት ሀብት በአግባቡ ለመጠቀም እንደሚያግዝ በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ገልጸዋል። ቋሚ ኮሚቴው በእጽዋት ጥበቃና ኳራንቲን ረቂቅ አዋጅ ላይ የአስረጅ መድረክንም አካሂዷል። ረቂቅ አዋጁ የኢትዮጵያን እድገት ለማረጋገጥ ትልቅ ጠቀሜታ ያለው መሆኑን የገለጹት አቶ ሰለሞን ላሌ ቅድመ ምርትና ድህረ ምርትን ከተባይ ለመጠበቅ እንዲቻል ዓለም አቀፍ ስምምነቶችን ያስጠበቀና ጊዜውን የዋጀ ሆኖ የተዘጋጀ
መሆኑንም አንስተዋል። ረቂቅ አዋጁ ኢትዮጵያ የእጽዋት ሀብቶቿን ተገቢውን እንክብካቤ እንዲያገኙና መጤና ወራሪ ተባዮችን መከላከል እንዲያስችል አቅም ይፈጥራልም ተብሏል። ከጊዜ ወደ ጊዜ እየተጨመረ የመጣውን ሰው ሰራሽና ተፈጥሯዊ ክስተትና በተለይም በተባይ አማካኝነት በእጽዋት ሀብታችን ላይ መጠነ ሰፊ ጉዳት እየደረሰ የብዝሃ ሕይወት ላይ ችግር እየፈጠረ ይገኛል። ቀደም ሲል የነበረው የሕግ ማዕቀፍ ለ55 ዓመታት ያገለገለና ለብዙ ዓመታት የቆየ በመሆኑ በምርምር የተደገፈና የተሻሻለ ዘመናዊ ቴክኖሎጂዎችን በመጠቀም ዘርፉን የሚደግፍና የሚያሰራ በዓለም አቀፍ የእጽዋት ጥበቃ ስምምነት የተከተለ የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ ማውጣት የግድ ስለሆነ የተዘጋጀ ረቂቅ አዋጅ ነው። ኢቲቪ 57 እንደቀጠለ ነው። ተመልካቾች የ11ኛው የጣና ፎረም ተሳታፊ እንግዶች ወደ ባህር ዳር ከተማ እየገቡ ነው። 11ኛው የጣና ፎረም ከነገ ጥቅምት 14 እስከ 16 2018 ዓ.ም በባህር ዳርና አዲስ አበባ ከተማ ይካሄዳል። ተሳታፊ እንግዶች ባህር ዳር በላይ ዘለቀ አየር ማረፊያ ሲደርሱም የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ የክልሉ ከፍተኛ አመራሮች አቀባበል እያደረጉላቸው ይገኛሉ። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ውለሃል? በባህር ዳር ከተማ የ11ኛው የጣና ፎረም ለማዘጋጀት ምን አይነት ዝግጅቶች ተካሂደዋል? በፎረም ውስጥ ምን ጉዳዮች ይዳስሳሉ ተብሎ ይጠበቃል? አመሰግናለሁ። አፍሪካ በዓለም የተለዋዋጭ ስርዓት በሚል መሪ ሀሳብ ባህር ዳር ከተማ 11ኛውን የጣና ፎረም በነገው ዕለት ማካሄድ ተጀምራለች። በዚሁም እንግዲህ በርካታ ዝግጅቶች ሲደረጉ ቆይተዋል። በተለይ ባህር ዳር ከተማን እንግዶቿን ለመቀበል አስፈላጊውን ዝግጅት ሁሉ ስታደርግ ሰንብታለች። እንግዲህ በአሁኑ ሰዓትም የተለያዩ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች እንዲሁም አምባሳደሮችና መሪዎችና የተለያዩ ባለድርሻ አካላትን ጨምሮ እንዲሁም የሚዲያ ባለሙያዎች ወደ ባህር ዳር ከተማ እየገቡ ይገኛሉ። በዚሁም ታዲያ የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ የክልሉ ከፍተኛ አመራሮች ናቸው አቀባበል እያደረጉላቸው የሚገኙት። እንደሚታወቀውም የጣና ፎረም እንደ አውሮፓውያን አቆጣጠር በ2011 ዓ.ም እንደ አውሮፓውያን አቆጣጠር በ2011 የተጀመረ ፎረም ነው። በተለይ በአፍሪካ ሀገራት የደህንነትና የሰላም ጉዳዮች ላይ አፍሪካውያን ችግሮቻቸውን በአፍሪካውያን መፍትሄዎቻቸውን ያገኙ ዘንድ የተቋቋመ ፎረም ነው። ታዲያ በየዓመቱ ይህ ፎረም እየተካሄደ በዘንድሮ ዓመት 11ኛው ላይ ደርሷል። የዘንድሮ 11ኛው የጣና ፎረምም ታዲያ በባህር ዳር ከተማ በነገው ዕለት እንዲሁም ከነገ በስቲያና በ16 ማለት ነው በአዲስ አበባ የሚካሄድ ይሆናል። እንግዲህ መርሃ ግብሩ መሰረትም ታዲያ በነገው ዕለት በመክፈቻ ስነ ስርዓቱ በባህር ዳር ከተማ በሚኖረው ማለት ነው የመክፈቻ ስነ ስርዓቶች ከዛ ባሻገርም በአፍሪካ የደህንነትና የሰላም ጉዳዮች ዙሪያ የፓናል ውይይቶች ይካሄዳሉ ተብሎም ይጠበቃል። በዚህ ረገድም ታዲያ የዩኒቨርሲቲዎች ሚናን ትኩረት ያደረገ የፓናል ውይይትም እንደሚካሄድ ነው መርሃ ግብሩ የሚጠቁመው ማለት ነው። ከዛ ባሻገርም ለሁለት ቀናት በአዲስ አበባ በሚካሄደው መርሃ ግብር መሰረትም ሌሎች ጉዳዮች በተለይ በአፍሪካ ችግሮችና መፍትሄዎቻቸው ዙሪያ የተለያዩ ውይይቶችና የባለድርሻ አካላት ልምድ ልውውጦች የሚካሄዱበት ይሆናል ማለት ነው። እንደ አጠቃላይ በዛሬው በባህር ዳር የበላይ ዘለቀ ዓለም አቀፍ የበላይ ዘለቀ አየር ማረፊያ ሲደርሱም ታዲያ ከፍተኛ አመራሮች በተገኙበት ነው አቀባበል እየተደረገላቸው የሚገኙ። የአፍሪካን ስሜት እንዲሁም ደግሞ የኢትዮጵያን ባህልና አልባሳትን ጭምር የሚያስተዋውቁ የኢትዮጵያን ምግቦች የሚያስተዋውቁ አቀባበሎችና ስነስርዓቶችም በዚሁ ደመቅ ባለ ስነስርዓት ነበር እንግዶች ሲገቡ የቆዩት ማለት ነው። በአሁኑ ሰዓት እንግዲህ የተለያዩ መሪዎች ወደ ከተማዋ እያቀኑና እየገቡ ይገኛሉ። ባህር ዳርም እንግዲህ በተለይ እነዚህን እንግዶች ለመቀበልም የሆቴሎችንና የመሳሰሉ አገልግሎቶችን ጨምሮ የተለያዩ ዝግጅቶች ሲደረጉ ቆይተዋል። ከነገ ጀምሮ ደግሞ እንግዲህ ቀደም ሲል ያነሷቸው መርሃ ግብሮች በየመርሃ ግብሩ ማለት ነው የሚስተናገዱ ይሆናል። እኛም እንግዲህ እየተከታተልን እነዚህ መረጃዎች ወደ ተመልካች አድማጮች የምናደርስ ይሆናል። ለጊዜው ያለ መረጃ ይመስላል። እናመሰግናለን ሳሙኤል። መልካም ምሽት ይሆናል።
እንቀጥላለን ተመልካቾች። የኢትዮጵያ ልኡካን ቡድን በአመታዊው የዓለም ባንክና የአይኤምኤፍ ስብሰባዎች ላይ ስኬታማ ተሳትፎን በማድረግ ማጠናቀቁን የገንዘብ ሚኒስትሩ አህመድ ሺዴ ተናገሩ። በኢትዮጵያ እየተተገበረ ያለው የማክሮ ኢኮኖሚ ሪፎርም በተሟላ መልኩ በመተግበር ከተቋማቱ ጋር ያሉ ግንኙነቶች የተጠናከሩበትና ውጤታማ ውይይቶች እንደተደረጉም ነው ያነሱት። ለሌሎች ሀገራዊ ልማቶች የሚውሉ ድጋፎችን በተመለከተም ከተለያዩ ሀገራት የፋይናንስ ተቋማት ጋር ምክክር መደረጉንም ሚኒስትሩ ገልጸዋል። ከዚህ በተጨማሪ የተለያዩ ዓለም አቀፍ የፋይናንስ ተቋማት ጋር ሰፋፊ ውይይቶችን አድርገናል። በዚህም የልማት አጋሮች የኢትዮጵያን ኢኮኖሚ ሪፎርምና የኢትዮጵያን እድገት በከፍተኛ ደረጃ የሚያደንቁ መሆኑንና ይህንንም ለማገዝ ጠንካራ ፍላጎት ያሳያቸው መሆኑን በውይይታችን ጥሩ መግባት የተደረሰበት ነው። ሰፊ ውይይት ነው ያደረግነው። ከተለያዩ ማዕዘናት ከአውሮፓ፣ ከኤዥያ፣ ከሰሜን አሜሪካ ያሉ የልማት አጋሮች ጋር በስፋት ውይይት ያደረግንበት ነው። ከዚህ በተጨማሪ ለቢሾፍቱ ዓለም አቀፍ አዲስ ኤርፖርታችንም የተለያዩ የልማት ፋይናንስ ተቋማትንም በስፋት ያወያየንበት ነው። ከተለያዩ የሚድል ኢስተርን የፋይናንስ ተቋማት ለምሳሌ የሳዑዲ ዴቨሎፕመንት ፈንድ፣ የቀታር ዴቨሎፕመንት ፈንድ፣ የአቡዳቢ ዴቨሎፕመንት ፈንድ፣ የኩዌት ዴቨሎፕመንት ፈንድ እና ሌሎችም የአሜሪካ ያሉ የፋይናንስ ተቋማት፣ በአውሮፓም ያሉ የፋይናንስ ተቋማት፣ በኤዥያም ያሉ የፋይናንስ ተቋማት አዲሱ ኤርፖርታችንን ፋይናንስ እንዲያደርጉ ከፍተኛ ሆነ የማግባባትና ጥሩ አንደርስታንዲንግ የመፍጠር ስራ በተሳካ ሁኔታ ተፈጽሟል። የኢትዮጵያን የዕዳ ሽግሽግ በጥሩ ሁኔታ ላይ እንደሚገኝ በስፋት በመድረኩ እንደተነሳ የገለጹት የገንዘብ ሚኒስትሩ አህመድ ሺዴ በተለይም የኢኮኖሚ ሪፎርሙ እንደ ምሳሌነት ለሌሎች ሀገራት መቅረቡንም አሳውቀዋል። ይሄም ውጤታማ ስራችንን በአፍሪካ ደረጃም በዓለም ደረጃም በከፍተኛ ደረጃ እውቅና ያገኘ መሆኑ የሚያሳይ ነው። በአጠቃላይ የልማት አጋርነትን በማጠናከር ረገድ እጅግ በጣም ከፍተኛ ውጤት የተገኘበት የሪፎርም ውጤታችንን ከማጠናከር ረገድ እጅግ በጣም ውጤታማ ውይይት የተካሄደበትና ከዚህ በተጨማሪ በተለያዩ ዘርፎች ስናደርጋቸው የነበሩ የልማት ስራዎችም ከፍተኛ ይሁንታና ተቀባይነት ያገኙበት ነው። ለምሳሌ የከተሞች ልማት ላይ ኢትዮጵያ ያሉ ጉብኝት የሚያደርጉ የልማት አጋሮችም በየመድረኩ የሚያነሱት ነው። የከተማ ልማት ላይ ኢትዮጵያ የሰራች ያለችው፣ በገጠር ልማት ላይ ኢትዮጵያ የሰራች ያለችው፣ እንዲሁም በቅርቡ ደግሞ የግሉ ዘርፍን ለማነቃቃት ከማክሮ ኢኮኖሚ ሪፎርም ምቹ ሁኔታ ከመፍጠሩ ጎን ለጎን የአገሪቷም ኢኮኖሚ ፖቴንሻል በጣም ትልቅ ነው። በዚህም የልማት ፋይናንስ በተጨማሪ የግሉ ዘርፍ ሚናም የበለጠ የሚያድግ መሆኑን በዚህም በጋራ ከኛ ጋር መስራት እንደሚፈልጉ ከፍተኛ ሆነ መግባባት የተደረሰበት ነው። ወደ ሌላ ዜና አልፈናል። ሀገራዊ የዲጂታል ሽግግር ለማረጋገጥ በተቋማት የሳይበር ደህንነት ስርዓትን ማጠናከር እንደሚገባ ተገልጿል። የሳይበር ጥቃት ሊያደርስ የሚችለውን ኢኮኖሚያዊና ፖለቲካዊ ጫና መከላከል የሚያስችል አቅም መፍጠር እንደሚጠይቅም በዛሬው አዲስ ቀን የሀገር ጉዳይ ላይ ሀሳባቸውን የሰጡ ባለሙያዎች ገልጸዋል። ሂሩት እምቢያለ በአሁኑ ወቅት በዓለማችን ዲጂታላይዜሽን መስፋፋቱን ተከትሎ በተለያዩ ጊዜያት የሳይበር ጥቃት ይስተዋላል። ኢትዮጵያም የዲጂታል ኢትዮጵያ በማስፋት የመረጃ ልውውጥን በማቀላጠፍና አገልግሎቶችን ተደራሽ በማድረግ የኢኮኖሚ መዋቅራዊ ሽግግርን በአጭር ጊዜ እውን ለማድረግ እየሰራች ትገኛለች። በዚህ ሂደት ግን በተለያዩ ጊዜያት የሳይበር ጥቃቶች ተጋላጭ መሆኗ አልቀረም። ፊሽንግ አይነት ጥቃት ነው። የነዚህ ፊሽንግ ጥቃቶች በዋናነት ግለሰቦችን ታርጌት ያደረጉ ናቸው። የግለሰቦችን ታርጌት አድርገው የነሱን ግላዊ መረጃ በመጥለፍ ያልተገባ ፋይናንሻል ጥቅም ለማግኘት የገንዘብም ይሁን ኢኮኖሚ ጥቅም ለማግኘት የሚደረግ የጥቃት አይነት ነው ማለት ነው። ከዚህ በተጨማሪ የዲዶስ አታክ የምንለው አለ። ይሄ መሰረተ ልማትን ለማቋረጥ የሚደረግ የጥቃት አይነት ነው። ከዚህ በተጨማሪ የኢንትሩዥን አታክ ደግሞ የምንለው አለ። ይሄ ሲስተሞችን ሰርጎ ለመግባት የሚደረግ የጥቃት አይነትም አለ። ዲጂታል ትራንስፎርሜሽኑ የሚያመጣውን ትልቅ ኦፖርቹኒቲ መጠቀም የምንችለው ሪስክ አቮይድ ማድረግ ስንችል ነው። ሪስክ ማኔጅመንት እጅግ በጣም አስፈላጊ ነው። ሀገራዊ የዲጂታል ሽግግርን ለማረጋገጥ የሳይበር ደህንነትን ማጠናከር እንደሚገባም የሚናገሩት ባለሙያዎቹ የሳይበር ደህንነት መረጃን፣ የመረጃ መሰረተ ልማት እንዲሁም ተጠቃሚዎቹ አሉታዊ ተጽዕኖ ከሚፈጥሩ ጥቃቶች መጠበቅ ያለመ ሲሆን በዋናነትም የመረጃና መሰረተ ልማትን ሚስጥራዊነት፣ ተአማኒነትና ተደራሽነት ማረጋገጥ ላይ የሚያተኩሩ መሆኑ ተነግሯል። በዛሬው በአዲስ ቀን ሀገር ጉዳይ እንግዳ የነበሩት በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ባህል ግንባታ ዳይሬክተር ቢኒያም ማስረሻ በበኩላቸው በኢትዮጵያ ባለፉት 5 ዓመታት ዲጂታል ስነ ምህዳር ተጠቃሚዎች ቁጥር በከፍተኛ ሁኔታ ማደግ ላይ እንደሚገኝ ተናግረዋል። ባለፉት 5 ዓመታት ወዲህ እንደ ዜጎች ካየን የተጠቃሚነት መጠኑ በጣም ጨምሯል። ኢንተርኔት ፔኔትሬሽን ሬቱ በጣም ጨምሯል። ዲጂታላይዜሽን ደግሞ የምንጠቀምበት የፋይናንስ አገልግሎት በትሪሊየን ብሮች
በካሽ ከተዘዋወረ ይልቅ በዲጂታል አማራጩ የተዘዋወረው ነው የሚበልጠውና እንደ ተቋማት ደግሞ ከሄድን ተቋማት ምርቶቻቸውን አገልግሎቶቻቸውን ዲጂታላይዝ ወደ ማድረግ ጉዞ ውስጥ በስፋት ገብቷል። የመንግስትም የግልም የምንላቸው የዲጂታል እድገቱ መፋጠኑን ተከትሎ የሳይበር ደህንነት ስጋት ከጊዜ ወደ ጊዜ እየጨመረ መምጣቱን የሚገልጹት ሌላኛው የዕለቱ እንግዳ በወላይታ ሶዶ ዩኒቨርሲቲ የኮምፒውተር ሳይንስ ትምህርት ክፍል መምህር ዶክተር ሀብታሙ ፋንታም ተቋማት ደህንነታቸውን ከማስጠበቅ ባለፈ ለዜጎች ግንዛቤ ማስጨበጥ ላይ ትኩረት አድርገው መስራት እንደሚገባቸው ተናግረዋል። አንዳንድ የምንጠቀማቸው አፕሊኬሽኖች ስልኮቻችን ላይ ኮምፒውተሮቻችን ላይ ከማናውቀው ሰዎች በሚላኩ ኢሜይሎች ከማናውቃቸው ምንጮች በሚላኩ ሊንኮች ጋር ተያይዞ የተለያዩ ተጋላጭነቶች አሉና እዚህ ጋር ተቋማትም እንዲሁም በግለሰብ ደረጃ ግንዛቤ በመፍጠር በተለይ ከማይታወቁ ምንጮች የሚላኩልንን የተለያዩ ሊንኮች ሊሆን ይችላል መልእክቶች ባለመቀበል የዲጂታል ሳይበር ጥቃቱን መከላከልና ያንን ግንዛቤ ደግሞ ከፍ የማድረግ ስራ መሰራት አለበት ብዬ አስባለሁ። የዲጂታል መረጃ ምንተፋ በሳይንስ ተቋማት በግዙፍ ፕሮጀክቶችና መሰረተ ልማት ላይ የሚሰነዘሩ የሳይበር ጥቃቶችን መመከት ማስቻል ላይ ለመድረስ የተለያዩ የመፍትሄ አቅጣጫዎችን መጠቀምና አስፈላጊ ጥንቃቄዎችን ማድረግ እንደሚገባም አመላክተዋል። የተሻሻሉ የሰብል ዝርያዎችን በመጠቀም ምርታማነትን ለማሳደግ እየሰሩ መሆኑን በአርሲ ዞን የሚገኙ አርሶ አደሮች ተናግረዋል። የኦሮሚያ ምርጥ ዘር ድርጅትም የምርጥ ዘር ግብዓትን ለአርሶ አደሩ የማሟላት ስራ እያከናወነ መሆኑንም ገልጸዋል። ይድረቃቸው ሰማው አዘጋጅቶታል። ሰይፉ ገብረጻድቅ ያቀርበዋል። በኦሮሚያ ክልል አርሲ ዞን የድገሎና ጥጆ ወረዳ ነዋሪ የሆኑት አርሶ አደር ከበደ አበራ በስንዴ ዘር ብዜት በመሳተፍ ምርታማነትን ለመጨመር እየሰሩ መሆኑን ይገልጻሉ። ምርጥ ዘርና ሌሎች የግብርና ቴክኖሎጂዎችን በመጠቀማቸው ምርታማ እየሆኑ መምጣታቸውንም ገልጸዋል። ስንዴ ወደ 3 ሄክታር ዘርቻለሁ። አሁን ያለውበት የ2 ሄክታር እንዳለ ሆነው ከሌላ አካባቢ ላይም አለኝ። በሄክታር እስከ 55 እና 60 አግኝቻለሁ። የዘንድሮ ደግሞ ይሻላል ይበልጣል ምለው ግምታለኝ። እግዚአብሔር ይመስገን። ያው እንደምታዩት ነው እንግዲህ ጥሩ ሁኔታ ላይ ነው ያለው። አሁን ያው ወደ ሊያሽት እያሰበ ነው እንግዲህ። የምርጥ ዘር ሰርቶ ማሳያዎች አርሶ አደሩን ተጠቃሚ እያደረገ መሆኑም ተጠቁሟል። ገበሬው እዙ አዳዲስ ዘሮችን እናመጣለን። አሁን ከሪሰርቾችም እናመጣቸው ዘሮች አሉ። እዙ እናባዛለን። አሁን ብዙ ዘንድሮ እንደውም ወደ 23.8 ሄክታር ከቁልምሳ ላይ ወስደን ወደ 30 ኩንታል ስንዴ ወስደን ነው እዚህ እየዘራን ያለው ነው። እነሱም እንደ መልካ ቢፍቱ የሚባላሉ ጉቱ የሚባላሉ ገበሬ እዚሁ መጥቶ እንዲያው እናረጋለን። በአጠቃላይ እዚህ ዙራ ላይ በብዛት ማኑዋል የምንሰራቸው ሰዎች አሉ። አረም ገበሬ ነው ማርመው፣ ኬሚካል ስንደረጅ ገበሬ ያል እያንዳንዱ ስንዴው ቀን ዴሊ አክቲቪቲ እዚህ የሚሰሩ ገበሬዎች ስላሉ የስንዴውን ፐርፎርማንስ እያዩ ይሄዳሉ። ከዘር ጀምሮ እስከዚህ ደረጃ ያለውን ድረስ ሁሉ እያዩ ይሄዳሉ። ሌላው ሁለተኛ ለገበሬ የምናደርገው እዚህ የምናቀርበው እዚህ የምናመርተው ስንዴዎች በብዛት እዚህ ቡልቻና ላይ አግሮ ዲለሮች አሉ። ከኛ ላይ ወስዶ ነው እዛ በተመጣጣነ ዋጋ በብዛትም በኳሊቲም እዛው ገበሬ ጋር ይደርስና ገበሬው እዛው ይገዛል ማለት ነው። ለአርሶ አደሩ የምርጥ ዘር ተደራሽነትን የማስፋትና ለምርቱ የገበያ ትስስር የመፍጠር ስራዎች መከናወኑን በኦሮሚያ ምርጥ ዘር ድርጅት የአርሲ ቅርንጫፍ ጽህፈት ቤት ገልጿል። ግብዓቱን ዘር ከተጠቀሙ ምርቱ ያድጋል። ምርቱ አደገ ማለት ደግሞ ከራሱ ከሚበላው ተርፎ ወደ ውጭ የመላክ ሲስተሙ ይመጣል ማለት ነው። እኛም በዚህ ውስጥ ትልቅ ድርሻ አለን። የዛሬ 2 ዓመት እንደውም ገዝተን እስከ ወደ ውጭ እስከ መላክ ከገበሬዎች ጋር ሰባስበን የማቅረብ ስራ ሰርተናል። በዚህ ዓመትም ይሄን ስራ እንሰራለን ብለን እንገምታለን። እዚህ ውስጥ ደግሞ ዋናው ድርሻ አሉ። ይሄንን ስራ የሚሰሩትን ማገዝ አለብን። ለምን ምርቱ እንዲያድግ ዘሩን ከወሰደ ገበሬው ዘሩን ከተጠቀመ ምርጥ ዘር ከተጠቀመ ምርትና ምርታማነቱ ያድጋል። ምርትና ምርታማነቱ አደገ ማለት ደግሞ ለውጭ ኤክስፖርት ወደ ውጭ ለመላክ ይፈጠራል ማለት ነው። እሴት ሰንሰለቱ ይፈጠራል። በቀጣይም ቅንጅታዊ አሰራርን በማጠናከር የግብዓት ፍላጎትን ለማሟላት እንደሚሰራም ተመላክቷል። የጤናው ዘርፍ ተደራሽነትና የግሉ ዘርፍ አጋርነትን ለማሳደግ የሚሰሩ ስራዎች ተጠናክረው እንደሚቀጥሉ የጤና ሚኒስቴር አስታውቋል። 27ኛው የጤናው ዘርፍ ዓመታዊ ጉባኤ ዘላቂ ኢንቨስትመንትና ኢኖቬሽን ለጠንካራ የጤና ስርዓት በሚል መሪ ሀሳብ በጅማ ተካሂዷል። የጤና ዘርፍ ዓመታዊ ጉባኤ ተሳታፊዎችም በጅማና አካባቢ በሚገኙ የጤና ተቋማት ጉብኝት አድርገዋል። የጤና ሚኒስትር ዴኤታው ዶክተር ደረጀ ድጉማ በጅማና አካባቢው የጤና ዘርፍን ለማጠናከር እየተሰሩ ያሉ ስራዎች ተጨባጭ ውጤት እያመጡ እንደሚገኙ
እንደሚገኝም ተናግረዋል። ዘርፉን በፈጠራና ዘላቂ በሆነ ኢንቨስትመንት ለመደገፍ የሚሰሩ ስራዎች ተጠናክረው እንደሚቀጥሉም ዶክተር ደረጀ ድጉማ ተናግረዋል። ፈጠራ በጣም ወሳኝነት እንዳለው በጤና ሴክተር ውስጥ አይተናል። ከፈጠራ ጋር ተያይዞ ቴክኖሎጂ መጠቀም ለምሳሌ በዚህ ጤና ጣቢያ ያየነው የመረጃ ስርዓቱ ሙሉ በሙሉ ዲጂታላይዝ ሆኗል። ከእጅ ንክኪ የጸዳ ወረቀት አልባ አገልግሎቱን የሚሰጠው የአገልግሎት ጥራትን ለማምጣት የማህበረሰብን መልካም አስተዳደር ችግር ለመቅረፍ ምን አይነት ስራ ሰርቷል፣ ማን ምን ሰርቷል የሚለውን ለማወቅ እጅግ ወሳኝ ስለሆነ ይሄ ተጨምሯል። ከዛ ውጪ እንግዲህ ኢንቨስትመንት የሚለው ደግሞ ጤና ላይ ሂውጅ ኢንቨስትመንት የሚያስፈልግበት ጊዜ ላይ ደርሰናል። ግብአት ተጨማሪ ለማምጣት ግንባታዎችን እንደዚህ ለማሻሻል ተጨማሪ ኢንቨስትመንት ያስፈልጋል። ይሄን ለማምጣት መንግስት ብቻውን አይችለው፣ ግልጽ ነው። ከማህበረሰብ ጋር ተጀምሯል፣ ጥሩ ነው። ከሁሉም በላይ ግን ከግል ጤና ተቋማት ጋር መስራት ያስፈልጋል። በጅማ ከተማና አካባቢው የሚገኙ የተለያዩ የመንግስትና የግል ጤና ተቋማትን የጎበኙት የጤና ሚኒስትር ዴኤታ ሳህራላ አብዱላሂ የመንግስትና የግል ዘርፍ አጋርነት በማጠናከር ስራዎች በስፋት እየተከናወኑ መሆኑንም ገልጸዋል። ፐብሊክ ፕራይቬት ፓርትነርሺፕ ያው ህግ ሞቶለት እየተሰራ ነው። ይሄ መሆኑ አንዱ ትልቁ ጥቅሙ በተለይ የጤና አገልግሎቶቻችን የሚሰጡት በዘላቂነት አገልግሎቶች ሳይቆራረጡ እንዲሰጡ ያደርጋል። ሁለተኛ ደግሞ በተለይ ማህበረሰባችን የሚያማርባቸው የላቦራቶሪ አገልግሎቶችን ደግሞ ከማግኘት አኳያ የለም እየተባለ የሚመለስበትንም እሱንም ይፈታል ተብሎ የሚታሰብ ስለሆነ አሁን ጤና ሚኒስቴር ዘንድሮ ከያዘው እንግዲህ ሞቶ ጋር አብሮ የሚሄድ ጉብኝቶችን ያደረግነው። ተመልካቾች አሁን ደግሞ የአየር ሁኔታ ዘገባን ከኃይሉ ነገሰ እንከታተላለን። እንዴት አመሻሽ ነው መቅደላዊት? አይሎ መስገን መቀጠል እንችላለን። አመሰግናለሁ መቅደላዊት። በዛሬው ዕለት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና ደቡብ ምስራቅ የሀገራችን አካባቢዎች እንዲሁም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ ዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎሬና በነጌሌ ዝናብ ተመዝግቧል። በነገው ዕለት በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ምዕራብ ጉጂ፣ ቦረና፣ ሲዳማ፣ ደቡብ ኢትዮጵያ እንዲሁም ደቡብ ምዕራብና ምዕራብ የሀገራችን አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በሌላ በኩል በሰሜን ምስራቅ እንዲሁም በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይስተዋልባቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ሐዋሳ፣ ጎንደር ቀላል ዝናብ፣ አክሱም ዳመናማ፣ ጅማ ቀላል ዝናብ፣ መታራና ደብረ ማርቆስ ዳመናማ፣ በተመሳሳይ ኮምቦልቻ ዳመናማ፣ ሆሳዕናና ወላይታ ሶዶ ቀላል መጠን ያለው ዝናብ የሚኖራቸው ሲሆን በዲላ ዝናባማ የአየር ሁኔታ ይኖራል። በአዲስ አበባ በቀጣዮቹ 3 ቀናት ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.it ይመልከቱ። በርካታ መረጃዎችን ያገኛሉ። መልቀዳላዊት አመሰግናለሁ። ኃይሉ መልካም ምሽት ይሁን ለሁላችን። እኔም በጣም አመሰግናለሁ። እንቀጥላለን። ዶክተር ተስፋዬ በልጅጌ ከመደመር መንግስት መጽሐፍ ውስጥ ቀልቦትን በጣም የሳበው የትኛው ነው? በጣም አመሰግናለሁ። በመደመር መንግስት መጽሐፍ ውስጥ እኔን በጣም ኢምፕሬስ ያደረገኝና በጣም የወደድኩት ምዕራፍ 13 የሐሳብ ገበያ ገጽ 386 የሐሳብ ልዩነትን በሐሳብ ላይ ከሚደረግ ሰላማዊ ውድድር ማለትም ልዩነትን አከብሮ ተደማምጦና ተነጋግሮ ከመስማማት ወይም ተቻችሎ ከመውጣት ይልቅ የሐሳቡን ባለቤት በኃይል በማጥፋት የበላይ ሆኖ ለመውጣት የሚደረገው ጥረት የግጭት አዙሪት ውስጥ የሚከት ነው። ዘመናዊ የፖለቲካ ባህላችን በዚህ ሾታ ላይ የተያዘ ነው። የፖለቲካ ተዋናያን ወደ ስምምነት የሚደርሱት ወይም የሐሳብ በላይነትን ማረጋገጥ የሚችሉት የኃይል በላይነትን ፈጥረው አይደለም፣ በመደማመጥና በመነጋገር ሐሳብን በሐሳብ በማሸነፍ ተቀባይነትን አግኝተው ነው። ይህ አይነት የሐሳብ ውድድር 2 ቁልፍ ነገሮችን ይሻል። የመጀመሪያው የአብዛኛው ህዝብ ቅቡልነት አግኝቶ የመምራት እድልን ያገኘው ሐሳብ ሌሎች ሐሳቦችን የሚያከብርና እንዲደመጡ ቦታ የሚሰጥ መሆን አለበት። ሁለተኛው በሐሳብ ተበልጠው መምራት እድልን ያላገኙ ደግሞ ሽንፈትን በጸጋ መቀበል የሚችሉ መሆን አለባቸው። በሐሳብ ገበያ የደረሰውን ሽንፈት በፖለቲካ ገበያ ለማካካስ የሚሰሩ መሆን የለባቸውም ይላል። ይህ ክፍል የኢትዮጵያን የዘመናት ጥያቄ የሆኑትን
ዲሞክራሲን ለመገንባትና የዲሞክራሲ ስርዓትን ለማረጋገጥ ከድህነትና ኋላ ቀርነት በመላቀቅ ኢኮኖሚያችን የበለጸገና ያደገ ሀገር እንዲሆን የህዝባችን ኑሮ እንዲሻሻል ከሁሉም በላይ ደግሞ በየዘመኑ የሚያስቸግረውን ግጭትን ጦርነትንና እርስ በርስ መባላትን ለመሻገር ፖለቲካችን ከሐሳብ አልባነት ወደ ሐሳብ ግብይት መሸጋገር እንደ ቅድመ ሁኔታ ነው የተቀመጠው በዚህ መጽሐፍ ላይ። በዚህ ምክንያት ይሄኛው ክፍል የዘመናት የኢትዮጵያን ጥያቄ ለመመለስ እንደ ዋነኛ መፍትሄ አቅጣጫ ተደርጎ የቀረበ ሐሳብ ስለሆነ በጣም ኢምፕሬስ አድርጎኛል ማለት ነው። እናመሰግናለን። መልካም ንባብ። አመሰግናለሁ። ኢቲቪ 57 እንደቀጠለ ነው። በጋምቤላ ክልል መሶብ የአንድ ማዕከል አገልግሎት ተመርቆ ስራ ጀምሯል። የጋምቤላ ክልል ርዕሰ መስተዳድር ወይዘሮ አለሚቱ ኦሞድ ከፌዴራልና ከክልል ከፍተኛ አመራሮች ጋር በመሆን መሶብ የአንድ ማዕከል አገልግሎትን ስራ አስጀምረዋል። ማዕከሉ የማህበረሰቡን ፍላጎት የሚያሟላ ከሙስናና ብልሹ አሰራር የጸዳ አገልግሎት ለመስጠት የሚያግዝ መሆኑንም ተናግረዋል። የማዕከሉ መገንባት የተለያዩ ተቋማት የመንግስት ተቋማት አገልግሎቶችን በአንድ ማዕከል ለማግኘት የሚያስችል በመሆኑ ወጪን በመቆጠብ እንግልትን የሚቀንስ መሆኑንም ርዕሰ መስተዳድሯ ገልጸዋል። ህዝባችን ፈጣን፣ ፍትሃዊ፣ ቀልጣፋ፣ ወጪ ቆጣቢ አገልግሎት እንዲያገኙ የህዝብ አገልግሎትን እንደ አንድ የሀገራዊ ኢኮኖሚ መስሶ የመውሰድና በፖሊሲ ውስጥ በማካተት በቴክኖሎጂ የታገዘ ዘመናዊ የአሰራር ስርዓትን ለመተግበር እንዲቻል በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት ተግባራዊ እየተደረጉ ካሉ ኢኒሼቲቮች አንዱ የሆነው መሶብ የአንድ ማዕከል አገልግሎት ኢኒሼቲቭ ተግባራዊ ማድረግ ተጀምሯል። አገልግሎት አሰጣጥን በዛው ልክ ማሻሻልና ከሙስናና ብልሹ አሰራር የጸዳ ፍትሃዊና ፈጣን አገልግሎት አሰጣጥ ቀጣይነት እንዲኖረው የፓርቲያችንና የመንግስታችን ጽኑ አቋም ስለሆነ እና በዚህም አግባብ የህዝቡን ፍላጎት ማርካት አንድ የፖለቲካል ኢኮኖሚ ማህበረሰብና ጠንካራ አገረ መንግስት ለመፍጠር የሚጫወተው ሚና ከፍተኛ በመሆኑ ትልቅ ትኩረት ተሰጥቶት እየተሰራበት ያለ ወሳኝ የልማት አጀንዳ ነው። የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ማዕከሉ ዘመናዊ አሰራርን በመከተል የተገልጋዮችን እርካታ የሚፈጥርና የተሳለጠ አገልግሎት ለመስጠት የሚያስችል መሆኑንም ተናግረዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የመሶብ ፕሮጀክት በህንፃዎች ወይም በቴክኖሎጂ ብቻ የታጠረ ፕሮጀክት አይደለም። የብልጽግና ፓርቲና የመንግስታችን መርሆች መሰረት ያደረገ ሰው ተኮር የአገልግሎት ልዕቀትን ማረጋገጥና ዜጎችን ማክበር ማዕከል ያደረገ ነው። ሁሉ የመሶብ የአንድ ማዕከል አገልግሎቶች ዜጎቻችን ከመንግስት የሚፈልጓቸውን አገልግሎቶች በአንድ ቦታ ላይ በክብርና በቅልጥፍና የሚያገኙበት ስርዓት ለመገንባት የሚደረግ ጥረት ነው። ወደ ሌላ ዜና አልፈናል። የተሻሻሉ የዳልጋ ከብት ዝርያዎችን በመጠበቅ ለማህበረሰቡ ተደራሽ እያደረገ መሆኑን የቻግኒ ዳልጋ ከብት ብዜትና ዝርያ ማሻሻያ ማዕከል አስታውቋል። ማዕከሉ በ1978 ዓ.ም የተቋቋመ ሲሆን በከፍተኛ የወተት ምርት የሚታወቁትን የፎገራ ከብቶች ዝርያን ጠብቆ በማባዛት ለማህበረሰቡ እያቀረበ ይገኛል። ሳሙኤል ወርቃየው ከተቋቋመበት ከ1978 ዓ.ም ጀምሮ ላለፉት 4 አስርት ዓመታት ለማህበረሰቡ ዘርፈ ብዙ አገልግሎቶችን እየሰጠ የሚገኝ ነው። የቻግኒ ዳልጋ ከብት የዝርያ ማሻሻያና መጠበቂያ ማዕከል መገኛውን በአማራ ክልል አዊ ብሔረሰብ አስተዳደር ቻግኒ ከተማ አካባቢ ያደረገው ማዕከሉ በከፍተኛ የወተት ምርት የሚታወቁትን የፎገራ ከብቶችን ዝርያ በመጠበቅና በማሻሻል ለማህበረሰቡ ተደራሽ እያደረገ ሲሆን የአካባቢው ነዋሪዎችም ከማዕከሉ በሚያገኟቸው ጊደሮች በወተት ምርት ተጠቃሚ እየሆኑ እንደሚገኙ ተናግረዋል። ተደራጅተን ሶስት ሆነን ተሰጡን ጥጆች። እነዛን ጥጆችን ይዤ ልጄ ጋር ስራ ገባሁ እና እነዛ ላሞች ወለዱልኝ። ከዛ በኋላ ከተማ ወተት ማቅረብ ጀመርኩኝ። ከሌላ ስራ ሁሉ ላይ የተለየ ስራ ሆኖ ወተት ለገበያ ማቅረብ አትራፊነት ስላለው እንደዛ አድርጌ በ2 አመቱ ባጃጅ ላይ ልጄ ገዛሁልኝ። 4 ጊደር ለኔ ሰጡኝ። ያው እየተጠቀምኩ ነው።
ወተት ሽያጭ ጀምሬያለሁ። ጥሩ ነው ለውጥ ሳይው ማለት ነው። አበሻ ነበሩኝ ቢያንስ ጥቅሙን ስናየው ሳመዛዝን በጣም አምስት ከብት ራሱ አንድ ለምን አይሰጡም እና በጣም ጥቅም አላቸው። ማዕከሉ ከተቋቋመለት ዓላማ መካከል አንዱ በከፍተኛ የወተት ምርት የሚታወቁትን የፎገራ ከብቶችን ዝርያ ጠብቆ ለማህበረሰቡ ማቅረብ እንደሆነ የገለጹት የማዕከሉ ዳይሬክተር ፈንታውን ዳኛው አሁን ላይ ከ1400 በላይ የዳልጋ ከብቶች በማዕከሉ እንደሚገኙ ተናግረዋል። አጠቃላይ በማዕከል ደረጃ 1400 አሁን ከረንትሊ በዛሬው ቀን ያለው 1409 ዳልጋ ከብቶች ያሉ በማዕከል ደረጃ ከነዚህ ውስጥ 1219 ንጹህ የፎገራ ዝርያ ከብቶች ናቸው። ንጹህ የሆኑ የፎገራ ዝርያ ከብቶች ናቸው። ቀሪዎቹ ክልስ ወይም ድቅል ምንላቸው ወደ ህብረተሰብ እናስወጣቸው ናቸው ማለት ነው። በአማካይ በየአመቱ ከ350 ያላነሰ ከብቶች ወደ ማዕከል ወደ ህብረተሰቡ ይወጣሉ። የአዊ ብሔረሰብ አስተዳደር እንስሳትና ዓሳ ሀብት መምሪያ ተወካይ ኃላፊ ምንችል ተመስገን በበኩላቸው ለማዕከሉ በተለይ ከቅርብ ጊዜያት ወዲህ በተሰጠው ልዩ ትኩረት አሁን ላይ መሻሻል ማሳየቱን ገልጸዋል። የማህበረሰቡ ተጠቃሚነትም ከአካባቢው ማህበረሰብ አልፎ ለሌሎች ዞኖችም ጭምር መሆኑን ተናግረዋል። ይሄ ለዞኑ ብቻ ሳይሆን ለአጠቃላይ በአማራ ክልል በምዕራብ አማራ ላሉ ዞኖች እንዲሰራጭ ታስቦ ነው እንግዲህ ሲሰራ የነበረውና በጣም መሻሻሎች አሉ። እንደገናም እንደ ተጨማሪ በየተሻሻለ መምጣቱ ከ10 ሚሊዮን ብር በላይ ተጨማሪ ተሰጥቶ ልዩ ልዩ ቴክኖሎጂዎች እየገቡበት ያለበት ሁኔታ ነው ያለው። አሁን የአማራ ክልል እንስሳትና ዓሳ ሀብት ቢሮ የብዜት ማዕከል ክትትል ባለሙያ ክንዴነህ የማታው በበኩላቸው የፎገራ ዳልጋ ከብት ዝርያዎች ስለሚሰጡት የተለየ ጥቅም ሲገልጹም አንድ በስጋ ምርቱ ከፍተኛ ነው። ሁለት በወተት ምርታማነቱ ካሉት ሌሎች በተለይ ዜቡ ታይፕ ከሚባሉት የተሻለ የወተት ምርት የሚሰጥ የዳልጋ ከብት ነው። ሌላኛው ከለሩ በጣም አትራክሽን ነው። በተለይ የቆላ ዝንብን የመቋቋም ድርቅን ተቋቁሞ ምርትና ምርታማነትን ራሱን ጠብቆ የሚቀጥል በጣም የተመረጠ የዳልጋ ከብት ዝርያችን ነው። ተቻለ መጠን በጣም ዌል ኢኩፕድ ልናረገው በተለያዩ ማሽነሪዎችን እያስገባን ነው። አጠቃላይ እንደ ክልል በጣም ለማዕከሉ እጅግ በጣም ትኩረት ተሰጥቶ እየተሰራ ነው ያለው። የአዊ ብሔረሰብ አስተዳደር ከፍተኛ አመራሮች እንዲሁም የክልሉ የዘርፉ ባለሙያዎችና የአካባቢው አርሶ አደሮች የማዕከሉን እንቅስቃሴ የመስክ ምልከታም አድርገዋል። ሰላም ዶክተር ብሩክ፣ የመደመር መንግስት መጽሐፍ ውስጥ በጣም የመሰጠህ ነገር የትኛው ነው? ከመደመር መጽሐፍ በጣም የመሰጠኝ ገጽ 82 ላይ ያለው ሀሳብ ነው። እንደዚህ ይላል። በዓለም ተወዳዳሪ ሆነን ለመገኘት ልንከተለው የሚገባው መንገድ ፈጠራና ፍጥነት ነው። ፈጠራ ያለ ፍጥነት መሻሻል እንጂ መላቅ አያመጣም። ፍጥነት ያለ ፈጠራ ነካ እንጂ ጥራት አያመጣም። ጉዟችን በከፍተኛ ፈጠራ መታጀብ ይገባዋል። የፈጠራ ውጤቶችንም በፍጥነት ወደ ስራ የሚያስገባ መሆን አለበት። እንደ አስፈላጊነቱም በመሃል ላይ ያሉ ደረጃዎችን በዚህ ላይ ማለፍ አለብን ይላል። ይሄ የመጽሐፉ ጭብጥ ኮር የሆነውን ዋናውን ሀሳብ የያዘ ስለሆነ ነው የወደድኩት። አንደኛ ስለ ፈጠራ አስፈላጊነት ያወራል። ሁለተኛ ስለ ፍጥነት አስፈላጊነት ያወራል። እንደ አስፈላጊነቱ ደግሞ እዛ ላይ ለመድረስ ዝላይ መንገድንም ተከትለን ነው ከሌላው ዓለም ጋራ ተወዳዳሪ መሆን ያለብን የሚለውን ኮር ነጥብ የያዘ ስለሆነ የወደድኩት ሀሳብ ነው ይሄ ማለት ነው። በጣም እናመሰግናለን። መልካም ንባብ ይመጥሽ። በጣም አመሰግናለሁ። በመጨረሻም ከውጭ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ የእስራኤል ፓርላማ የዌስት ባንክን ግዛት በኃይል ወደ እስራኤል ለመቀላቀል በድምጽ ብልጫ መወሰኑ ለአሜሪካ ስድብ ነው ሲሉ ወቀሱ። ምክትል ፕሬዚዳንቱ የእስራኤል ጉብኝታቸውን ሐሙስ ሲያጠናቅቁ የእስራኤል ፓርላማ የዌስት ባንክን ግዛት ለመያዝ በአብላጫ ድምጽ መወሰኑ ፕሬዚዳንት ትራምፕ በቀጣናው ሰላም ለማውረድ የሚያደርጉትን ጥረት ያንቋሸሸ ነው ብለውታል። ጉዳዩን የበለጠ ውስብስብ የሚያደርገው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የጋዛ የተኩስ አቁም ስምምነትን ለማጠናከር ወደ እስራኤል ባቀኑበት ወቅት መሆኑ ነው ተብሏል። ቤንያሚን ኔታንያሁ የተቃወሙት ይህ አዋጅ ሕግ ለመሆን በርካታ ድምጽ አሰጣጥ ሂደቶችን ማለፍ ይጠበቅበታል ነው የተባለው። በጋዛ ሰላም እንዲሰፍን በሚደረገው ጥረት ቁልፍ ሚና ከሚጫወቱት መካከል የሆነችው የተባበሩት አረብ ኤምሬትስ ማንኛውም ግዛት የመጠቅለል ጉዳይ ቀይ መስመር እንደሚሆን ተናግራለች ሲል የዘገበው ፍራንስ 24 ነው።
የአውሮፓ ህብረት መሪዎች ለዩክሬን 140 ቢሊዮን ዩሮ የማካካሻ ብድር ለማቅረብ የታገዱ የሩሲያ ሀብቶችን ለመጠቀም የቀረበውን ሀሳብ ደግፈዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በብራስልስ እየተካሄደ ባለው የመሪዎች ጉባኤ ላይ የተሰበሰቡ የአውሮፓ ህብረት መሪዎች እንዳይንቀሳቀሱ ማዕቀብ የተጣለባቸው የሩሲያ ንብረቶችን ዩክሬንን ለመደገፍ በተዘጋጀው እቅድ ላይ በተቻለ ፍጥነት እንዲስማሙም ጥሪ አቅርበዋል። ከህብረቱ ጉባኤ መካሄድ ቀደም ብሎ ሩሲያ ላይ የሚጣለው 19ኛው ዙር ማዕቀብ ላይ የተስማሙ ሲሆን ማዕቀቡ በፈሳሽ የተፈጥሮ ጋዝ ላይም ግዢ ላለመፈጸም ጭምር ወስኗል። እንደ አውሮፓውያን አቆጣጠር ለ2026ና ለ2027 የዩክሬን ወታደራዊ ፍላጎቶችን ለማሟላት በጠቅላላው ወደ 153 ቢሊዮን ዶላር እንደሚገመትና የአውሮፓ ህብረት ስራ አስፈጻሚ የሩሲያ ሀብቶችን ለዚሁ ዓላማ የመጠቀም እቅድ ሲያወጣ ቆይቷል። ፕሬዚዳንት ዜሌንስኪ የታገዱ የሩሲያ ሀብቶች ሀገራቸውን ለመደገፍ መታቀዱ ሙሉ በሙሉ ህጋዊና ፍትሐዊ ነው ሲሉ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ገልጸዋል። የአውሮፓ ህብረት በሩሲያ ላይ የጣለው ማዕቀብ በዋናነት በህብረቱ ላይ በተቃራኒው ጫና የሚያደርስ ነው ያሉት የሩሲያ የውጭ ጉዳይ ሚኒስትር ናቸው። ተመልካቾች የመጀመሪያው ምዕራፍ ኢቲቪ 57 ተጠናቋል። 1 ሰዓት ላይ በምዕራፍ 2 መለስ